ሃሌሉያ ጌታ የተባረከ ይሁን። እንግዲህ በክፍል 2 ላይ ስለ ድህነት ክፍል 2ን አቅርቤላችኋለሁ ባለፈው። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 እስከ 21 ያለው መሰረት አድርጌ አሁን ደግሞ ክፍል 3 አድርጌ ማቀርብላችሁ እዚሁ ድህነት ላይ ነው። ስለ ድህነት ክፍል 3ን አቀርብላችኋለሁ። ኤፌሶን ምዕራፍ 2 ላይ ባለፈው ቀጥለዋለሁ ብዬ ያልኩት የተቆረጠውን ክፍል ነው መቀጥልላችሁ። ኤፌሶን ምዕራፍ 2 ላይ ስለ ድህነት እናወራለን። እንግዲህ ድህነት ያስፈልገው ሰው በደለኛ ስለሆነና ከእግዚአብሔር ፍርድ በታች ስለወደቀ ነው። ሰው በደለኛ ስለሆነ ከእግዚአብሔር ፍርድ ከእግዚአብሔር ቁጣ በእርግማን ውስጥ እርግማን ስላለበት ነው። ከእግዚአብሔር ስለተለየ ድህነት ያስፈልገዋል። እና እስኪ ኤፌሶን ምዕራፍ 2ን እንመልከተው። በኃጢአት ምክንያት ከሚመጣ የእግዚአብሔር ቁጣ ማምለጥ ነው ድህነት ማለት። በኃጢአት ምክንያት ከሚመጣ የእግዚአብሔር ቁጣ የእግዚአብሔር ፍርድ ማምለጥ ምን ይባላል? ድህነት ይባላል። ለምሳሌ ኤፌሶን ምዕራፍ 2 ላይ ተመልከቱ። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ኤፌሶን የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። በበደላችሁና በኃጢአታችሁ ምን ነበራችሁ? ሙታን ነበራችሁ። የኤፌሶንን ቅዱሳንን ነው የሚናገራቸው። ምዕራፍ 1 ላይ እንደምታስታውሱት በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ተመልከቱ፣ በክርስቶስ ኢየሱስ እንዴት እንደተመረጡ እንዴት እንደተወደዱ፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ እንደተባረኩ፣ በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ካለ በኋላ በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውዱ ልጁም እንደው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውዱ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት፣ ጸጋውንም በጥበብና በእውቀት አበዛልን ብሎ የኤፌሶንን አማኞች የኤፌሶንን ቅዱሳን በክርስቶስ ኢየሱስ በማመን ያገኙትን መንፈሳዊ በረከቶች ሁሉ ከተናገረ በኋላ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌላችሁ ሆናችሁ በክርስቶስ ተመርጣችኋል። በእግዚአብሔር አእምሮ በእግዚአብሔር ልብ God's mind በእግዚአብሔር አእምሮ በእግዚአብሔር ልብ ውስጥ ዓለም ሳይፈጠር በክርስቶስ ኢየሱስ ተመርጣችኋል። ሃሌሉያ! ይህን ጌታ ስትቀበሉት ደግሞ ይህን ምርጫ ታረጋግጣላችሁ። ይህንን በረከት ትቀበላላችሁ። ግን ዓለም ሳይፈጠር በእግዚአብሔር ልብ በእግዚአብሔር አእምሮ ታስባችኋል ነው የሚለው። የጌታ ስም የተባረከ ይሁን። ይህንን ማንነታቸውን በክርስቶስ ኢየሱስ ያገኙትን ማንነት መንፈሳዊ በረከት ሁሉ እንደተቀበሉ የጸጋው ክብር ይመሰገን ዘንድ ይሄን አደረገ። እግዚአብሔር በጸጋው ይሄንን አደረገ። ለምን? እግዚአብሔር እንድታመሰግኑ፣ ባለጸጋ የሆነውን እግዚአብሔር የጸጋ አምላክ የሆነውን እግዚአብሔር ለእሱ ክብርን እንድሰጡ እግዚአብሔርን ይሄንን በክርስቶስ ኢየሱስ አደረገ። መቼ? ዓለም ሳይፈጠር በክርስቶስ ኢየሱስ በእግዚአብሔር ልብ የታሰበው የታቀደውን እግዚአብሔር ያሰበውን በክርስቶስ ገለጠላችሁ። የጸጋ አምላክ ጸጋውን ገለጠ። እናንተ ደግሞ ይሄ ጸጋ አምላክ የሆነውን ይሄንን ታላቅ ጸጋ አክብሩ፣ አመስግኑ፣ ምስጋናን አምጡ ካለ በኋላ ግን እኮ ሕይወታችሁ እንዲህ አልነበረም ነው የሚለው። ምዕራፍ 2 ደግሞ በክርስቶስ ኢየሱስ ከመመረጣችሁ በፊት ዳግመኛ ከመወለዳችሁ በፊት ሕይወታችሁ ይሄን ይመስላል ይላል ምዕራፍ 2 ላይ። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ትበላላችሁ፣ ትጠጣላችሁ፣ ትለብሳላችሁ፣ ትሰራላችሁ፣ ትወጣላችሁ፣ ትገባላችሁ።
ትለብሳላችሁ፣ ታጌጣላችሁ፣ የፈለጋችሁን ነገር ታደርጋላችሁ። ካስፈለገ በጣም ዘመናዊ የሆነ መኪና ልታሽከርክሩ ትችላላችሁ። ቪኤት ልትነዱ ትችላላችሁ። ቪኤት ከሚባለው መኪና በላይ ትነዱ ይሆናል። አንቱ የተባሉ ባለስልጣን ልትሆኑ ትችላላችሁ። የተከበራችሁ ልትሆኑ ትችላላችሁ። የተለያዩ አጃቢዎች ሊኖሯችሁ ትችላላችሁ። ግን ሙታን ናችሁ ነው የሚለው መጽሐፍ ቅዱስ። ከክርስቶስ በፊት የሆነ ማንኛውም የህይወት ምልልስ በምድር ላይ ያለው እንቅስቃሴያችሁ የሞተ ሰው ያህል ነው የሚለው። የአገሬ ሰው እንኳን ሲተርት ሚና ከሞቱት በላይ ከቆሙት በታች መካከለኛ ሆኜ ነው የምኖረው ይላል። ስለዚህ እንደዚህ ከሞቱት ነፍስ ከስጋቸው ከተለየው ከሞቱት ከበሰበሱት በላይ ሙታን። ታጌጣላችሁ፣ ትለብሳላችሁ፣ ትበላላችሁ፣ ትጠጣላችሁ፣ ትዝናናላችሁ፣ ትጨፍራላችሁ፣ ግን ሙታን። ሰማይ ሲመለከታችሁ ሙታን፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። አየር ላይ የሚሰራው መንፈስ አለቃ እሱም ዲያብሎስ ሰይጣን ተቆጣጥሯችሁ እሱ ይመራችኋል። የእሱን ፍቃድ ታደርጋላችሁ። የዲያብሎስ ልጅ ናችሁ። በኃጢአት ምክንያት ከእግዚአብሔር ልጅነት ወደ ዲያብሎስ ልጅነት ተቀይራችኋል። ሙታን ናችሁ። ከእግዚአብሔር ጋር ተጣልታችኋል። የእግዚአብሔር ቁጣ፣ የእግዚአብሔር ፍርድ ስር ናችሁ ነው የሚለው ሐዋርያው ጳውሎስ ኤፌሶን ምዕራፍ 2 ላይ። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን፣ እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን ነው የሚላቸው ኤፌሶንን አማኞች። ኤፌሶን ምዕራፍ 1 ላይ በክርስቶስ ኢየሱስ ዓለም ሳይፈጠር ከመዳናቸው ከመመረጣቸው በፊት በክርስቶስ አምነው ዳግመኛ ከመወለዳቸው ከመዳናቸው በፊት የእግዚአብሔር ምሕረት ከመቀበላቸው በፊት የቁጣ ልጆች ናቸው። ጌታ መጥቶ አዳናችሁ እንጂ ከእግዚአብሔር ልጅነት በኃጢአት ምክንያት የዲያብሎስ ልጅ ሆናችኋል። የቁጣ ልጆች ሆናችኋል። ቁጥር 4 ላይ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። ጌታ ይባረክ። አሁን ጥያቄው ከማን ጋር ነህ? በማን ነህ ነው። ከክርስቶስ ጋር ምንን? ሕይወትን ሰጠን። የዘላለምን ሕይወት ሰጠን። የራሱን የእግዚአብሔር ሕይወት ሰጠን። ዘሩ በውስጣችን ገባ። የእግዚአብሔር ሕይወት በማን? በክርስቶስ። በክርስቶስ ኢየሱስ ስታምኑ ይሄ የእግዚአብሔር ሕይወት ለእናንተ ተሰጠ። መንፈስ ቅዱስ ተሰጣችሁ። ጸጋ ተቀበላችሁ፣ ሕይወት ተቀበላችሁ፣ ምሕረት ተቀበላችሁ ነው የሚለን ሐዋርያው ቅዱስ ጳውሎስ። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። የጌታ ስም የተባረከ ይሁን። በጸጋ ድናችኋልና ይላል። የጌታ ስም የተባረከ ይሁን። በምን ድናችኋል? በጸጋ ድናችኋልና። ቁጥር 5 መጨረሻው ላይ በጸጋ ድናችኋልና። እንግዲህ ድነት ሳልቬሽን የሚመነጨው የሚነሳው በክርስቶስ ኢየሱስ በተሰራው ስራ በቤዛነት ስራው በከፈለው ዋጋ በመስቀል ላይ ስራ በደሙ እንደሆነ መጽሐፍ ቅዱስ ይነግረናል። እንግዲህ ጸጋ ማለት ለማይገባው ወይም ላልተገባው ለበደለኛው ለአመፀኛው ለማይገባው በእግዚአብሔር ፍርድ በእግዚአብሔር ቁጣ ስር ላለው የእግዚአብሔር ነፃ የሆነ ስጦታ የእግዚአብሔር ምሕረት
የእግዚአብሔር ርኅራኄ፣ የእግዚአብሔር ደግነት ጸጋ ይባላል። ስለዚህ የድነት መነሻው የራሱ የእግዚአብሔር ጸጋ ነው። ይሄ ጸጋ ደግሞ በክርስቶስ ኢየሱስ የተገለጠ ነው። ሐዋርያው ቅዱስ ጳውሎስ እንደውም ቡራኬን ሲባርክ በመልእክቶቹ መዝጊያ ላይ ምን ይላል? የእግዚአብሔር አብ ፍቅር ይላል። የእግዚአብሔር አብ ፍቅር፣ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከእናንተ ጋር ይሁን ይላል። ስለዚህ ጸጋ የሚለው እግዚአብሔር አብ ከፍቅሩ ከወደደን ከታላቅ ፍቅሩ የጌታችን የኢየሱስ ክርስቶስ ጸጋ ቲቶ ምዕራፍ 2 ላይ እንደሚናገረው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። በክርስቶስ ኢየሱስ በመስቀል ላይ ሥራ በፈሰሰው ደም። ይሄ የእግዚአብሔር ጸጋ ይባላል። ይሄ የእግዚአብሔር ስጦታ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ጸጋ፣ የእግዚአብሔር ስጦታ፣ በመስቀል ላይ የፈሰሰው ደም ጸጋ፣ የኃጢአት ይቅርታን የምንቀበልበት፣ ሕይወትን የምንቀበልበት፣ ከእግዚአብሔር ጋር የምንታረቅበት ይሄ ጸጋ ይባላል። ክብር ለእግዚአብሔር ይሁን። በጸጋ ድናችኋልና ይላል። ይኸው ድነት ስጦታ ነው የምንለው ለዚህ ነው። ድነት ከሰው አይነሳ። እግዚአብሔር አብ በልጁ በክርስቶስ ኢየሱስ ሰርቶ የጨረሰው ስራ ነው። አዲሱ ኪዳን በክርስቶስ ኢየሱስ በፈሰሰው ደም ነው የተጀመረው። በፈሰሰው ደም በተቆረሰው ሥጋ በሞቱ ከእግዚአብሔር ጋር እርቅ ሆነ። ሞቱ አልቀረም፣ አልበሰበሰም። እግዚአብሔር የሞትን ኃይል አጥፍቶ አስነስቶታል። ስለዚህ በክርስቶስ ኢየሱስ በሞትና በትንሣኤው አዲሱ ኪዳን ተጀምሯል። ይህን ኪዳን በመቀበል መዳን ይሆናል። የሰው ሥራ የለበትም። የሰው መዋጮ የለበትም። ከሥራ አይደለም። ድነት ሰው ሰርቶ የሚያመጣው አይደለም። እግዚአብሔር ከዛሬ 2000 ዓመት በፊት በጎልጎታ በቀራንዮ መስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተፈጸመ ብሎ ሥጋውን ቆርሶ ደሙን አፍስሶ አዲሱ ኪዳን ተጀመረ። ይህን ኪዳን ስናምን፣ ይህን ኪዳን ስንቀበል የእግዚአብሔር ልጆች እንሆናለን። ከእግዚአብሔር ቁጣ እናመልጣለን። የእግዚአብሔርን ጽድቅ እንቀበላለን። ድነት እንቀበላለን። ከእግዚአብሔር ጋር እርቅ ይሆናል። ኃጢአታችንን ይደመስስልናል። የእግዚአብሔር ስም የተባረከ ይሁን። ቁጥር 8 እና 9 ኤፌሶን ምዕራፍ 2 ቁጥር 8 እና 9 ጸጋው በእምነት አድኗችኋልና ይላል። አሁን ተመልከቱ። ድነት የእግዚአብሔር ሥራ ነው። የሰው ሥራ የለበትም። ድነት ከሥራ አይደለም። ሰው የለም፣ ማንም ሰው የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በጎልጎታ መስቀል ላይ ሰርቶ የጨረሰው ነው። ማንም አላገዘውም፣ ብቻውን ነው የሰራው። ደቀ መዛሙርቱ እንኳን ሁሉ ትተው ተበትነዋል፣ ሸሽተዋል፣ ጠፍተዋል። እርሱ በመስቀል ላይ ስራችንን ሰርቶ ጨረሰው። ተፈጸመ አለ። ስሙ ይባረክ። ጸጋው በእምነት አድኗችኋልና ይላል። ይሄ ጸጋ የእግዚአብሔር ስጦታ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀል ላይ ሥራ፣ የፈሰሰው ደም የእግዚአብሔር ጸጋ ይባላል። ነፃ ስጦታ ይባላል። ተሰጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስን እግዚአብሔር ሰጠ። ለዓለም ሁሉ ኃጢአት ሰጠ። ጌታ ደግሞ ነፍሱን ሰጠ፣ ደሙን አፈሰሰ። ይሄንን የእግዚአብሔርን ጸጋ ስጦታ በእምነት ተቀበሉ፣ ያኔ መዳን ይሆናል ነው የሚለን መጽሐፍ ቅዱስ። ሐዋርያው ቅዱስ ጳውሎስ ጸጋው በእምነት አድኗችኋል። ይህን ጸጋ እንዴት እንቀበል ካላችሁኝ፣ በእምነት መቀበል። በቃ እግዚአብሔር ሰርቶ ጨርሷል። የሆነ ወንጌልን እየሰበኩ ነው። እግዚአብሔር በእኔ ሆኖ ወንጌልን እየተናገረ ነው ለዓለም ሰው። ወንድሜ ይህን ጌታ እርሱ ሰርቶ ጨርሷል። እኔ በራሴ መዳን አልችልም። እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ። ስለ እኔ ግን ኃጢአትና በደል ኢየሱስ ሆኖልኛል፣ ደሙን አፍስሷል፣ መካከለኛ ሆኖልኛል ብለህ ስትቀበለው ትድናለህ።
እህቴ ትድኛለሽ፣ ወንድሜ ትድናለህ። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ይሄ የእግዚአብሔር ስጦታ ነው። ይሄ ጸጋ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። እናንተማ በደለኞች ናችሁ። እናንተማ የቁጣ ልጆች ናችሁ፣ የጥፋት ልጆች ናችሁ፣ የዲያብሎስ ልጆች ናችሁ። ዘፍጥረት ምዕራፍ 3 ጀምሮ የቁጣ ልጆች፣ ከእግዚአብሔር ፍርድ በታች ናችሁ፣ የአመፅ ልጆች ናችሁ። ዲያብሎስ እንደፈለገ የሚመራችሁ ናችሁ። በበደላችሁና በኃጢአታችሁ ሙታን ናችሁ። ነገር ግን በዚህ በክርስቶስ ኢየሱስ በተሰራ ስራ በአዲሱ ኪዳን በፈሰሰው ደም ኪዳን ተመርቋል። በክርስቶስ ኢየሱስ ደም ኪዳን ተከፍቷል፣ አዲስ ኪዳን። ይሄ ስትቀበሉት በእምነት ከእግዚአብሔር ጋር እርቅ ይሆናል፣ መዳን ይሆንላችኋል ነው የሚለን ሐዋርያው ቅዱስ ጳውሎስ። የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ማንም እንዳይመካ ከስራ አይደለም፣ ከሰው ስራ አይደለም። በማን ስራ? በክርስቶስ ኢየሱስ በተሰራው ስራ። ሃሌሉያ! ጌታ የተባረከ ይሁን። ወገኖቼ ድነት ቀላል ነው። ድነት ቀላል ነው። በልባችን ፍቃደኛ ሆነን ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር የመጨረሻ ስጦታ የፍቅር ስጦታ የሆነው የፈሰሰውን ደም የተቆረሰውን ስጋ ለኔ ነው ብለን በእምነት ስንቀበል ኃጢአተኛነታችን ዘፍጥረት ምዕራፍ 3 ጀምሮ አመፀኛውና ኃጢአተኛው እኔ ነኝ ብለን በክርስቶስ ኢየሱስ በመስቀል ላይ በጎልጎታ መስቀሉ ስር ተንበርክከን ልብ ተንበርክኮ ጉልበት ተንበረክኮ መስቀሉ ስር ዘማሪ ወንድሜ ዮሴፍ በቀለ እንደዘመረው እስኪ መስቀል ስር ሸክሜን ልጣለው እንዳለ መስቀሉ ስር በእምነት መተን የኃጢአት ሸክምን የኃጢአት ቀንበርን የኃጢአት እስራትን ይዘነው ስንቀር ልብ ሲንበረከክ ጉልበት ሲንበረከክ የኃጢአት ይቅርታን እንቀበላለን። የጌታ ስም የተባረከ ይሁን። እስኪ መስቀል ስር ሸክሜን ልጣለው ያን መከራዬን ችግሬን ረሳለሁ ስቃዬን ረሳለሁ አሜን የሚል መዝሙር አለ ወንድሜ ዮሴፍ በቀለ። መስቀሉ ስር ልብና ጉልበት ተንበርክኮ ጌታን ስንቀበለው በጌታ ስናመን የኃጢአት ይቅርታ እንቀበላለን። የእግዚአብሔርን ድነት፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ጽድቅ እንቀበላለን። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ ድነት ከእግዚአብሔር ጸጋ፣ ከእግዚአብሔር ምሕረት፣ ከእግዚአብሔር ደግነት ነፃ ስጦታ ነው። በመቀበል በእምነት በመቀበል በማመን በንስሐና በእምነት ከእግዚአብሔር የምንቀበለው ነፃ ስጦታ ምንድን ነው ካላችሁ ድነት ይባላል፣ ጽድቅ ይባላል፣ ከእግዚአብሔር ጋር ህብረትን መጀመር ይባላል። የጌታ ስም የተባረከ ይሁን። ዳግመኛ የእግዚአብሔር ልጅ መሆን ይባላል። ዳግመኛ የእግዚአብሔር ልጅ እንሆናለን። መጀመሪያ ዘፍጥረት ምዕራፍ 1 ምዕራፍ 2 በእግዚአብሔር መልክና አምሳል ተፈጠርን። የእግዚአብሔር ልጅ ነው ሰው። በኃጢአት ምክንያት ተለየ። በእግዚአብሔር ፍርድ ስር በቁጣ ስር ሆነ። የዲያብሎስ ልጅ ሆነ፣ አመፀኛ ሆነ፣ የቁጣ ልጅ ሆነ፣ ከእግዚአብሔር ፍርድ ስር ሆነ። አሁን በክርስቶስ ኢየሱስ በማመን መልሶ ያ የእግዚአብሔር ልጅ የሆነው ከዚያ በኋላ በኃጢአት ምክንያት የዲያብሎስ ልጅ ሆነው ተመልሶ በክርስቶስ ኢየሱስ የተገለጠው የእግዚአብሔር ድነት ሲቀበል የእግዚአብሔር ልጅ ይሆናል። ተመልሶ የእግዚአብሔር ልጅ ይሆናል። ሃሌሉያ። ዳግመኛ ከእግዚአብሔር መወለድ ማለት ይሄ ነው። ሲጀመር የእግዚአብሔር ልጆች ነን። በመካከል በኃጢአት ተለየ፣ በክርስቶስ ኢየሱስ ተመልሰን የእግዚአብሔር ልጅ ሆነን። ኢየሱስ ክርስቶስ ጌታ ነው። ዓለምን፣ ሰይጣንን፣ ኃጢአትን ክጃለሁ ብለን ንስሐ ስንገባ በክርስቶስ ኢየሱስ ስናምን ከእግዚአብሔር ጋር እንታረቃለን፣ የእግዚአብሔር ልጆች እንሆናለን። ማስረጃ ዮሐንስ ወንጌል ምዕራፍ 1
ዳግመኛ የእግዚአብሔር ልጅ የመሆንን ስልጣንን እናገኛለን። የልጅነት ስልጣንን እናገኛለን። በክርስቶስ ኢየሱስ ስናምን፣ በጸጋ ስናምን፣ ጸጋ የሆነው ምሕረት የሆነው ኢየሱስን ስናምን የእግዚአብሔር ልጆች እንሆናለን። የልጅነትን ስልጣን እንቀበላለን። ተመልከቱ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 የእርሱ ወደ ሆነው መጣ። የእርሱ ወደ ሆነው ምን አለ? መጣ። እንደሚታወቀው በሮሜ ምዕራፍ 1 ላይ የዳዊት ዘር ይለዋል። በስጋ ከዳዊት ዘር እንደመጣ በስጋና በደም እንደተካፈለ የዓለም ወንድ ዘር በመንፈስ ቅዱስ ከድንግል ማርያም እንደተጸነሰ ጌታችን መድኃኒታችን ኢየሱስ ክርስቶስ ከይሁድ ነገድ ከይሁድ ዘር እንደመጣ ከይሁዳ ነገድ እንደመጣ መጽሐፍ ቅዱስ በታሪክ ያሳየናል። የእርሱ ወደ ሆነው መጣ። ወደ አይሁዶች መጣ። ወደ እስራኤላውያኖች መጣ። የገዛ ወገኖቹም አልተቀበሉትም ይላል። ያ ከድንግል ማርያም የተወለደው ኢየሱስ በቤተልሔም ይሁዳ በግርግም የተወለደው ኢየሱስ ፍጹም ሰው ፍጹም አምላክ የሆነው ኢየሱስ የገዛ ወገኖች አልተቀበሉትም። ምክንያቱም ከሚያውቋቸው ከዮሴፍ ቤት፣ ከጠራቢው ቤት፣ ከአናጺው ቤት፣ ከድንግል ማርያም ከአንዲት ድንግል ምስኪን አይሁዳውያኖች እስራኤላውያኖች ያውቋቸዋል። ከነርሱ የተወለደ ምስጢር የሆነ የእግዚአብሔር ምስጢር የሆነ ኢየሱስ ክርስቶስ የእግዚአብሔር ጥበብ የሆነው ኢየሱስ ክርስቶስ እንዴት ይወቁት? መንፈስ ቅዱስ ካልገለጠ ካልባበራ ያ በናዝሬት ገሊላ የተመላለሰው ከድንግል ማርያም የተወለደው በመንፈስ ቅዱስ ተጸንሶ የተወለደው የወንድ ዘር የሌለበትን አምላክ ሰው ብሎ ማመን ከባድ ነው። መንፈስ ቅዱስ ካልገለጠው ከባድ ነው። ስለዚህ አይሁዶች እስራኤላውያኖች የገዛ ወገኖቹ ሊቀበሉት አልቻሉም። ግን አንድ የምስራች አለ። ቁጥር 12 ላይ ለተቀበሉት ሁሉ ግን ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ ግን ይሄ ከድንግል ማርያም የተወለደው ሰው የሆነው ኢየሱስ የናዝሬቱ ኢየሱስ በቃና ዘገሊላ የተመላለሰው ኢየሱስ በጥብርያዶስ ባህር የተመላለሰው ኢየሱስ እሱ የእግዚአብሔር ልጅ ነው ብሎ ለተቀበለ እርሱ ክርስቶስ መሲህ በትንቢት በብሉይ ኪዳን በትንቢት በሕግ በመዝሙራት በታሪክ መጽሐፍት የተነገረለት ኢየሱስ ከድንግል ማርያም የተወለደው እሱ ክርስቶስ እሱ መሲህ አንተ መሲህ ነህ፣ አንተ ክርስቶስ ነህ፣ አንተ እግዚአብሔር ነህ፣ አንተ ቃል የነበርከው ሎጎስ የነበርከው ዮሐንስ ወንጌል ምዕራፍ 1 ላይ እዚሁ ከፍ ብላችሁ ዓለማትን የፈጠርከው ሁሉ ባንተ ነው የሆነው። አንተ ስትጠበቅ የነበርከው መሲህ ነህ፣ ክርስቶስ ነህ፣ የተቀባን አዳኝ ነህ፣ ከእግዚአብሔር ጋር የምታስታርቀን አንተ ነህ ብሎ ለሚቀበል ይሄው እግዚአብሔር ልጅ ነህ ብሎ ለሚቀበል ለተቀበሉት ሁሉ ግን በስሙ ለሚያምኑት ማለት ኢየሱስ እሱ ክርስቶስ ነው፣ እሱ አዳኝ ነው፣ እሱ መሲህ ነው፣ እሱ የተላከ ነው። በስሙ ለሚያምኑት ስሙ ማንነቱ ነው። ኢየሱስ የሚለው ስም አዳኝ ማለት ነው። ከኃጢአት የምታድነው አንተ ነህ። ከእግዚአብሔር ጋር የምታስታርቀው አንተ ነህ። ኢየሱስ አንተ አዳኙ አንተ ነህ። ከኃጢአት የምታድነ ከእግዚአብሔር ጋር የምታስታርቀን ዘፍጥረት ምዕራፍ 3 ቁጥር 15 ላይ የተገባህልን ተስፋ አንተ ነህ ብለው የተቀበሉት አይሁዶች አሉ። እነ ጴጥሮስ አሉ፣ እነ ሐዋርያው ዮሐንስ አሉ፣ እነ ያዕቆብ አሉ። 12 ሐዋርያት ተቀበሉት፣ ሌሎችም ተቀብለውታል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ ጌታን ለተቀበሉት በስሙ ለሚያምኑት ጌታን መቀበል ማለት በስሙ ማመን ማለት ነው። የኃጢአት ይቅርታን የሚሰጠው እሱ ነው። ኢየሱስ የሚለው የስሙ ትርጉም ራሱ አዳኝ ማለት ነው።
ከኃጢአት የምታድነው አንተ ነህ ብለው ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። የጌታ ስም የተባረከ ይሁን። ተመልከቱ፣ የእግዚአብሔር ልጅነት፣ የእግዚአብሔር ልጅ የመሆን ስልጣን አውቶሪቲ መቀበል፣ ይሄው ስልጣን ነው፣ የልጅነት ስልጣን ነው። ዘፍጥረት ምዕራፍ 3 ላይ ሰው ያጣው በኃጢአት ምክንያት የሰው ልጅ የእግዚአብሔር የልጅነት ስልጣን አጣ። በክርስቶስ ኢየሱስ በስሙ ሲያምን ጌታን ሲቀበል ይሄን የልጅነት ስልጣን እንደገና ይመለስለታል። ልጅ ይሆናል። የእግዚአብሔር ልጅ። በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም ይላል። ከእግዚአብሔር ተወለዱ ይላል። ሃሌሉያ! የቁጣ ልጆች የነበርነው የእግዚአብሔር ልጆች ሆነ። በክርስቶስ በማመን በእምነት ብቻ፣ በጸጋ ብቻ፣ ቃሉ በሚለው ብቻ፣ በክርስቶስ ብቻ። ሃሌሉያ! መዳን በክርስቶስ ኢየሱስ በማመን ብቻ፣ እግዚአብሔር ባዘጋጀው ጸጋ በመቀበል ብቻ፣ በቃሉ ብቻ። ሃሌሉያ! ይህ ሁሉ ለእግዚአብሔር ክብር ይሁን። አሜን፣ 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 አሜን። እዚሁ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል። ቁጥር 14 ከፍ ብዬ ላንብበው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ፣ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል አለ። ጌታ ነው እንደ ያለ። ሙሴ በምድረ በዳ እባብን እንደሰቀለ የእስራኤል ሕዝብ ከግብፅ ወጥቶ ወደ ተስፋይቱ ምድር ወደ ከነዓን ሲገባ በእግዚአብሔር ላይ በማመፅ በኃጢአት ምክንያት በእባብ እንደተነደፉ ታሪክ ይነግረናል። ባለማመን ምክንያት በእባብ ተነድፈው ብዙዎች በምድረ በዳ እንደሞቱ፣ ነገር ግን ሙሴ እግዚአብሔር አዞት ከነሐስ እባብን ስራ፣ ከፍታ ቦታ ላይ ስቀለው፣ ይህንን ከነሐስ የተሰራውን እባብ የሚመለከት የሚያይ ከተነደፈው ከባቡ መርዝ ይፈወሳል ይድናል እንዳለው ሰዎቹ ሙሴ የሰቀለውን የናሱን እባብ ሲመለከቱ ከባቡ መርዝ እንደዳኑ የሰው ልጅም ይሰቀል ዘንድ ይገባዋል። ለምን? ከኃጢአት ከነደፈን የኃጢአት መርዝ ነፃ ለመውጣት። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ሙሴ በምድረ በዳ በከፍተኛ ቦታ ላይ የናስ እባብ እንደሰቀለ ኢየሱስ ክርስቶስን በጎልጎታ ቀራንዮ በተራራው ላይ እንደተሰቀለ ይሄን የተሰቀለውን ጌታ ስናምንና ይሄን የተሰቀለውን ጌታ በእምነት ስንመለከተው ከኃጢአት ከተነደፍንበት የኃጢአት በሽታ እንፈወሳለን። የዘላለምን ሕይወት እንቀበላለን። ከእግዚአብሔር ጋር እንታረቃለን። መንፈስ ቅዱስን እንቀበላለን። ጸጋን እንቀበላለን። ኃጢአታችን ይደመሰሳል። የማይጠፋ የማይበሰብስ ሃሌሉያ እድፈት የሌለበት የማያልፍ የሕይወት ርስትን እንቀበላለን። የዘላለም ሕይወት ርስትን፣ የከበረ ሕይወትን። ይሄ እንኳን የሚበሰብሰው የሚሞተው ሰውነታችን በጌታችን በኢየሱስ ክርስቶስ አምነን ዳግመኛ ስንወለድ የልጅነትን ስልጣን ስንቀበል የሚበሰብሰው ሰውነታችን በክርስቶስ ኢየሱስ ዳግም ምጽአት የከበረ ስጋን ይለብሳል። በመንፈስ ቅዱስ ቁጥጥር ውስጥ ይሆናል። ስጋና ደም ያበቃለታል። የማይሞት የማይበሰብስ እድፈት የሌለበት የማያልፍ የክብር ሕይወትን እንቀበላለን። የትንሣኤ አካልን እንቀበላለን። ይሄ ነው የድነት ተስፋችን። ይሄ ነው ክብራችን። ሃሌሉያ! በክርስቶስ ኢየሱስ በማመን ይገኛል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የማይጠፋ የማይበሰብስ እድፈት የሌለበት የማያልፍ
የዘላለምን ሕይወት እንቀበላለን። ርስት እንቀበላለን። የክብር ሕይወት እንቀበላለን። ሃሌሉያ ወገኖቼ፣ በዚህ ተጽናኑ። ተስፋችን ይሄ የከበረ ሕይወት ነው። የዘላለም ሕይወት ነው። የማይጠፋ የማይበሰብስ የትንሣኤ አካል መልበስ ነው። ይሄ የሚበሳቆለው ይሄ የሚበሰብሰው አካል አፈር ውስጥ ገብቶ የሚበሰብሰው አካል በመንፈስ ቅዱስ ኃይል በክርስቶስ ዳግም ምጽአት እንደገና የከበረ ሥጋ ይለብሳል። ከእግዚአብሔር ጋር ለዘላለም እንኖራለን። ያን ጊዜ የጌታ ስም የተባረከ ይሁን። የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል። ሃሌሉያ። ስለዚህ ወገኖቼ ድነት ታላቅ ነገር ነው። መዳን ታላቅ ነገር ነው። ክቡር ነው። የከበረ ነው። ክቡር ነው። በእግዚአብሔር ተሰርቶ ያለቀ ነው። የሰው ልጅ ይህንን መዳን በእምነት ቢቀበል፣ ክርስቶስ ኢየሱስን በእምነት ቢቀበል፣ በልቡ ላይ ቢያነግሰው ከሰው ስራ አይደለም ነው የሚለው ኤፌሶን ምዕራፍ 2 ላይ እግዚአብሔር ሰርቶ የጨረሰው ነው። አዲሱ ኪዳን በክርስቶስ ደም የተመረቀ ነው። በመቀበል በማመን ነው ምንድነው፣ በማዋጣት አይደለም። ወንድሜ የራስህን ስራ ቁም፣ እህቴ የራስሽን ስራ ቁሚ። አንቺ በመትጋት አንተ ወንድሜ በመትጋት በመስራት የተለያዩ እንቅስቃሴዎችን በማድረግ ለመዳን የምታደርገው ነገር ከንቱ ድካም ነው። ኢየሱስ ክርስቶስ ያንተን ስራ ሰርቶ ጨርሷል። እኛ በሌለንበት መጽሐፍ ቅዱስ የእግዚአብሔር ቃል እንደሚለው እኛ ሳንወለድ እናቶቻችን አባቶቻችን ሳይፈጠሩ እኛ የአዲስ ኪዳን አማኞች ወደ ኋላ ነው የምንመለከተው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ ሳንመጣ በመስቀል ላይ ደሙን በማፍሰስ ብቻውን አዲሱን ኪዳን ከፍቶታል፣ መርቆታል። ይህንን አዲሱን ኪዳን በማመንና በመቀበል በንስሐና በእምነት የእግዚአብሔር ልጆች እንሆናለን። ጽድቅን እንቀበላለን። የእግዚአብሔር ክብር በእኛ ላይ ይገለጣል። ሰላምን እንቀበላለን። ደስታን እንቀበላለን። የሰላሙ ንጉሥ ኢየሱስ በልባችን ላይ ይፈሳል፣ በልባችን ላይ ይቀመጣል። በመንፈስ ቅዱስ ኢየሱስ በልባችን ላይ ይኖራል። ሃሌሉያ። እኔን አመፀኛውን እኔን ኃጢአተኛውን በእምነት ያጸደቀ ጌታ እናንተንም እንዴት እግዚአብሔርን የምትፈልጉ እግዚአብሔርን የምትጠሙ በተለያየ እንቅስቃሴ የተለያዩ ተግባራትን በማድረግ እግዚአብሔርን አገኘዋለሁ የምትሉ ዛሬ ምስራች ልንገራችሁ። እኔ አመፀኛውን እኔ በደለኛውን እቤቴ ቁጭ ብዬ የመጽሐፍ ቅዱስን እውነት የእግዚአብሔርን እውነት ሳምንና ስቀበለው እግዚአብሔር ሰላሙን በውስጥ ያፍስሷል። የእግዚአብሔር ልጅ ሆኛለሁ። ኃጢአትን የማሸንፍበትን ኃይል ተቀብያለሁ። ጸጋን ተቀብያለሁ። ሃሌሉያ። በየዕለቱ እግዚአብሔር ደስ የሚሰኝበትን ሕይወት ለማድረግ አቅምና ጸጋን ተቀብያለሁ። እግዚአብሔር ይረዳኛል፣ ምሕረቱን አግንኖልኛል። ስለዚህ እናንተም በማመንና በመቀበል ኢየሱስ ክርስቶስ የሰራውን ሥራ በመቀበል ነው የምትድኑት። ይሄን ጌታ እንደ ግል አዳኛችሁ አድርጋችሁ ተቀበሉት። በክርስቶስ ኢየሱስ ሥራ በደሙ እመኑ፣ ኃጢአታችሁ ይደመሰሳል። የዘላለምን ሕይወት ትቀበላላችሁ። የሲኦል ደጁ ይዘጋል። ሞት የሚሸታችሁ ሁሉ ድምፁ ይጠፋል። ሕይወት ይሸታችኋል። ሰላም ይሸታችኋል። ረፍት ይሸታችኋል። ኃጢአትን የምታሸንፉበት ጸጋና ኃይልን ትቀበላላችሁ። ክብር ለእግዚአብሔር ይሁን። በኢየሱስ ክርስቶስ ስም አሜን።